በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ አብየ እግዚእ ዘወርኃ መጋቢት። በአብ በወልድ መንፈስ ቅዱስ ስም አንድ አምላክ አሜን። ንዑድ ክቡር የሆነ የአባታችን አብየ እግዚእ ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና መጋቢት 19 ቀን የሚነበብ ድንቅ ተአምር የሚያደርግ ሙታን የሚያስነሳ አባታችን አብየ እግዚእ የፈጸመው ገድል እንዲህ እንጽፋለን። ዳግመኛ በአንዲት ቀን ቅዱስ ሥጋውን ክቡር ደሙንም በሚያከብርበት ጊዜ የሚፈታተነው ሰይጣን ወፍ የሚያክል ትልቅ ጊንጥ በላዩ ላይ አመጣ። በልብሱ ውስጥ ከተተው። ራሱን እስከሚያንጓልለው ድረስ ሥጋውንም ሁሉ ነከሰው። ዓይኑንም እስኪደፍነው ድረስም ከንክሻ የተነሳ ልቡ ስቅቅ እስከሚለው ድረስ ነከሰው። ይህንንም ስቃይ በኋላ የሚመጣውን ስቃይ አስቦ ታገሰ። መጽሐፍ በትዕግስታቸው ብዛት ሰውነታችሁን ታድኗታላችሁ ብሏልና። ቆርቦ ሌሎችንም ሁሉ እስከሚያቆርብ ድረስ በትዕግስት ቆየ። ስርዓቱን ከፈጸሙ በኋላ ወጥቶ እሳታውያን መላእክት ሊነኩት የማይችሉትን የጌታዬን ቅዱስ ሥጋ ዳስሻለሁና ርኩስን እንዳልነካ መታጠቂያን ፍቱልኝ አላቸው። መታጠቂያውንም በፈቱት ጊዜ ወፍ የሚያክል ያ ክፉ ጊንጥ ከምድር ላይ ወደቀ። ከመንከሱ ብዛት የተነሳ ሁለመናው ጨለማን ይመስላል። የትዕግስቱ ጽናት በላዩ ያደረ የእግዚአብሔር ጸጋ ያዩ ሁሉም አደነቁ። ወርቅን በእሳት እንዲፈትኑት ወዳጆቹንም እንደሚፈትን እግዚአብሔር ባለሟሎችን ፈተናቸው። ሁለተኛም ቁርባኑን በሚያከብርበት ጊዜ በቤተ ክርስቲያን ውስጥ ሰይጣን እሳት ሰደደ። ካህናቱ፣ ዲያቆናቱ፣ ሕዝበ ክርስቲያኑና መነኮሳቱ ሁሉ ታወኩና አባት ሆይ ለምን ትተኛለህ? እስከ አሁንስ አለህ ወይስ አሉትም። አሁንም በእኛ ላይ እሳት ተልኮብናልና አሉት። አባታችን አብየ እግዚእ ግን ቁርባኑን እስከሚያከብር ድረስ አልመለሰላቸውም። ቅዳሴውን ጨርሶ አቆረባቸው። እሳቱ ግን በላያቸው ይነድ ነበረ። ከእሳቱም አመዱ በላያቸው አልወደቀባቸውም። ምንም የነካቸው የለም። ታቦቱን፣ ንዋያተ ቅዱሳናቱን በቤተ ክርስቲያን ውስጥ ያለውን ሁሉ አንድም ሳይቀር አወጡ። እናንተም ውጡ አላቸው። ሁሉም ከወጡ በኋላ በውስጧ እሳት ወደቀ። ሁሉም በፊቱ ሰግደው አባት ሆይ በጸሎት በላያችን ከተላከው እሳት እግዚአብሔር ማረን አሉት። እጁንም ዘርግቶ ባረካቸው። በሰላም ወደ ቤታቸው ግቡ አላቸው። እነርሱም እግዚአብሔርን እያመሰገኑ ሄዱ። ሁለተኛም ከዕለታት አንድ ቀን በመንገድ ሲሄድ ይህ አባታችን አብየ እግዚእ ከስድስቱ መነኮሳት ተማሪዎቹ ጋርም ከደብሩ ተነሳ። ይሰግዱ ዘንድም ሲሄዱ ርዝመቱ 120 ስፋቱ በክንድ 12 የሆነ ዓይኖቹ እንደሚነድ እሳት ከአፉም ነበልባል የሚወጣ እንደ ንስርም ክንፍ ያለው መጠኑም ትልቅ ተራራ የሚያህል አውሬ በቁጣ ሊውጣቸው አፉን ከፈተ፣ ምላሱንም አውለበለበ። እኒህም መነኮሳትም ደነገጡ፣ ታላቅ ፍርሃትንም ፈርተው ወደኋላ አሉ። አባታችን አብየ እግዚእ ብቻውን ቆሞ ሳለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ አማተበ። ያን ጊዜ ያ ከይሲ ከሁለት ተከፈለ። አባታችን አብየ እግዚእም የተበተኑ ልጆቹን ጠርቶ የእግዚአብሔር ልዕልናውን ታዩ ዘንድ ኑ አላቸው። ሁለተኛም የአባታችን አብየ እግዚእ ከእነርሱ የእያንዳንዳቸውን ሕሊና በመንፈስ ቅዱስ አውቆ እገሌ የአራዊት ጥርስ ይንከስህን ወይስ የሴት ጥርስ ይንከስህ አለው። እርሱም አባት የአራዊት ጥርስ አይንከሰኝ፣ የሴት ጥርስ ይሻለኛል አለው። አባታችን አብየ እግዚእም ከሴቶች ጋር ፍቅር እንዳለህ አወቅሁ ብሎ እርሱም ተቆጣና አንተ ሰነፍ፣ የሴት ጥርስስ ነፍስና ስጋን ከአንድ ላይ የሚገድል
መርዝ አለው፣ ወደ ሲኦልም ያወርድሃልና በአራዊት ጥርስ መሞት ይሻልሃል አለው። የጠቢባን ስራ ልቦናን ያበራልና ወደ ክቡር የሆነ የአባታችን የዐቢይ ጊዜ ጸሎቱ በረከቱ ሁላችን ህዝበ ክርስቲያን በሀገራችን ኢትዮጵያ ቅድስት ቤተክርስቲያናችን በተዋሕዶ ሃይማኖታችን በቤተ ክርስቲያን አገልጋዮች አባቶች በንዋየ ቅድሳናት በቅዱሳናት መካናት ዳር ድንበሯን የሚጠብቁ ሰራዊቶቿ ፍኖተ ቅዱሳን ደብረ ምሕረት የምሕረት ደጃፍ ማህበር የተሰበሰቡ ማህበርተኞችን ይህንን ገድል የሚሰሙትን ከነ መላ ቤተሰቦቻቸው ጋር ለዘላለም ጸንቶ ይኖር አሜን። አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ አቤቱ ወደ ፈተና አታግባን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። እናቴ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ብሩክት ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ይምረን ዘንድ ለዘላለሙ አሜን። ተአምር 13ኛ ልመናው ክብሩ ለዘላለሙ በእውነት ለሁላችን ሕዝበ ክርስቲያን ጋር ይሁንና የአባታችን ዐቢይ ጊዜ 13ኛ ተአምር ነው። ከዕለታት በአንደኛው ቀን በአሕዛብ ጉባኤ መካከል ፍልሃት ከተባለ ሰው ጋር እየተዋወቀ ሳለ የንጉሡ ሚስት ከእርሱ ጋር እንደ ገዥ ተቀምጣ የፍልሃትን ነገራቸውን ትቀበል፣ ቃላቸውንም እያዳመጠች ስራቸውን ታደንቅ ነበረ። አባታችን መልሶ ለምን ነገራቸውን ትሰሚያለሽ? ቃላቸውንስ ትምህርታቸውን ስለምን ታደምጫለሽ? አላት። እኛ አባቶቻችን ሐዋርያት በጻፏቸው መጻሕፍት ለጳጳሳት ቃል ለንጉሡ የማይታዘዝ ስብከታቸውን የተደፋፈረ ቃላቸውን ያልተቀበለ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ዘንድ ፍጹም የተወገዘ ነው አላትም። ከእርሱ ጋር ላሉ ለሕዝብ ይህን ቃል እንዲህ ሲል በሰማች ጊዜ ከእርሷ ጋር ያለውን ጃንደረባ ከግዝት በቀር ሌላ በጎ ነገር የማይናገር ይህን መነኩስ ለምን ታደምጡታላችሁ? አለቻቸው። ያም ክፉ ሰው እርሷ የተከበረችና ግዛት ያላት ናትና ለምን እርሷን ከእርሷ ጋር ትነጋገራለህ? ብሎ አባታችን ዐቢይ ጊዜን ሊመታው ተነስቶ ሄደ። ያን ጊዜ ያ ጃንደረባ አባታችን ዐቢይ ጊዜን ለመምታት ተነስቶ ስልጣን ያላት የከበረች ናትና ከእርሷ ጋር ለምን ትነጋገራለህ? አለው። አባታችን እንጦንስም ያን ጃንደረባ ክቡር ስም አገዛዙ ለትውልድ ትውልድ ለመንግስቱም ፍጻሜ የሌለው ነደ እሳትን የተጎናጸፈ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነው ብሎ መለሰለት። ይህንን አባባል በሰሙ ጊዜ ጃንደረባውና የመኮንኑ ፍልሃት ሚስት አባታችንን እየገፉ አወጧቸው። አባታችን እንጦስም ወጥቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ የተናገርሁትን በፊት በጎ ከሆነ ተቀብለህ እነዚህን ሰዎች በጎውን ይረዱ ዘንድ ድንቅ ተአምራት አደርጋለሁ። ይህንን ነገር ሲናገር በልቡም ሲያስብ ትልቅ ነፋስ መጥቶ አነዋወጠ፣ ከእነርሱ ጋር የነበሩትንም ሁሉ አወካቸው። ድንኳኑም ተገፋ፣ ተቀደደ፣ በውስጡ ያሉትንም ከጠቀለላቸው። እነሱም በአንድነት የሆነው ሁሉ ጮሁ፣ አባታችን ትምህርት መልካም ነውና ማረን ይቅር በለንም አሉ። ኃጢአታቸውንም በአመኑ ጊዜ ይቅርታን ጠየቁ። አባታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ አማተበ። ያን ጊዜ ጸጥታ ሆነ፣ ነፋሱም ተወ። ሰዎቹም ከድንኳኑ ወጥተው ወደ እርሱ ሄዱ፣ በፊቱም ሰገዱ። የንጉሡ ሚስት አባት ሆይ ይቅር በለኝ፣ በኃጢአቴም እንዳልሞት ስለ እኔ ጸልይልኝ። ከዛሬ ጀምሮ ሰውነቴን ለአንተ እተዋታለሁ፣ ያዘዝኸኝንም ሁሉ እፈጽማለሁ አለችው። አባታችንም ነገሯን ተቀብሎ ንስሐን ሰጣት። በመካከላቸውም ፍቅር፣ አንድነት ሆነ። ጸሎቱ በረከቱ ከእኛ ጋር ለዘላለም በእውነት ይሁን አሜን። 14ኛ ተአምር ልመናው ክብሩ ከእኛ ጋር ለዘላለም በእውነት ይሁንና የአባታችን ዐቢይ ጊዜ ስራ
14ኛ ታምሬ ነው። አባታችን አብየ ጊዜ ከተራራው ወደ ገዳም ተመልሶ ሳለ የአገሩ ሰዎች ወደ እርሱ ሄዱ። ላሞቻቸውን ወስደው አባት ሆይ አደራችን በአንተ ነው፣ ሹሙ ከሰራዊቱ ጋርም ላሞቻችንን ሊማርክ እኛንም ሊገድል መጥቷልና አሉት። አባታችን አብየ ጊዜ በምን ምክንያት ነው አላቸው። እነርሱም እኛ ፈጽመን የበደልነው የሰራነው የለም አሉት። እናንተ የበደላችሁት ከሌለ ያለ ፍርድ ከቀማችሁ እግዚአብሔር አይተዋችሁም አላቸው። ይህንን ሲናገር ሹሙ መጣ። አባታችን አብየ ጊዜ ባለበት መግቢያ መጣና ደረሰ። ቀንደ መለከት በበሯ ነፋ። ተአምራቱም ሰራዊቱም ማረኝ ፈጣሪ ሰራዊቱም ወርደው ላሞቻቸውን ማረኩ፣ ጮኹም። ድንፋታም ሆነ። እንጦንስ የተባለ አባታችን አብየ ጊዜም እየተቆጣ ወጥቶ በራሴ ላይ መጥቶ ከበሮ የሚመታ ማን ነው አለ። ላሞቻቸው የተማረከባቸው እነዚያ ሰዎችም ሄደው አባት ሆይ በምን ስራ ቸል አልከን? ጩኸታችንስ ለቅሷችንስ አላሳዘነህምን? ላሞቻችንም ወሰዱብን አሉት። ዳግመኛም ወደ ፈጣሪው እግዚአብሔር አቤቱ ወደ እኔ የተማጸኑትን የእነዚህን ሰዎች ትተዋቸዋለህን? እያለ ወደ ሰማይ አንጋጠጠ። ያን ጊዜ ትልቅ ንውጽውጽታ ሆነ። ፍርሃትና መንቀጥቀጥ ገባ። ሰራዊትም የከበባቸው መስሏቸው ላሞቻቸውን ትተው ወደ ኋላቸው ሸሹ። ከሀገራቸውም ደርሰው ፈረሰኛ ሰዎች የደረሱባቸው መሰላቸው። ይህንንም ያዩ የሰሙ ሁሉ አደነቁ። እንደ ቅዱስ ጊዮርጊስና እንደ አባ መጣ የሚያስደንቅ ተአምር የሚሰራ ነው አሉ። ሁሉም በጆሮአችን ከሰማነው መነዋወጥ ላይ የተከተለን አላየንም ተባባሉ። የንጉሱም ሰራዊት አባታችን አብየ ጊዜ ከሚኖርበት ቀደም ሲል ተአምራት ይሰራል ሲሉ ሰምተን ነበርና ሄድን አሉ። ዛሬ ግን ላዩን ለሰሙን መሳቂያና መዘባበቻ አደረግኸን። የሚያሳድዳቸው የሚከተላቸው ሳይኖር ሸሹ ይሉናል ተባባሉ። በጎ አኗኗሩ ቸርነቱ ስራውን ያዩ የሰሙ ሁሉ አደነቁ። ጸሎቱ በረከቱ በሁላችን ህዝበ ክርስቲያን በሀገራችን ኢትዮጵያ ቅድስት ቤተክርስቲያናችን በቤተሰቦቻችን በመተኞቻችን እንዳንድብረው የሚጠብቁ ሰራዊቶቿን በማመልተኞች ላይ ለዘላለም ጸንቶ ይኑር አሜን። ቀንም ባጎደዋን ጠዋፈ መላእክት በጽዋ ኪሎ ሁለት አምላክ ስላለኝ ቸሩ መድኃኔዓለም ማረኝ፣ ይቅር በለን፣ ቁጣ ክሰፍ የምሕረት አይኖቹ ይመልከተኝ፣ የቸርነቱን ስራ ይስራልን ለሁላችንም። አቤቱ አምላክ አብየ ጊዜ ማረን። አቤቱ አምላክ አብየ ጊዜ ይቅር በለን። አቤቱ አምላክ አብየ ጊዜ እራራለን። አሜን። የረዳኝ እግዚአብሔር ስሙ የተመሰገነ ይሁን አሜን። አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ አቤቱ ወደ ፈተና አታግባን፣ አቤቱ ወደ ፈተና አታግባን፣ ከክፉ አድነን እንጂ ይህች መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ብሩክት ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይበለን ለዘላለሙ አሜን። ተመስገን አምላኬ።